30% በነፃ ቦሌ መድኃኔዓለም ላይ የተናጠል ካርታ ያለቀላቸው ለንግድ ሱቆቻችን በጣም በአጭር ጊዜ ውስጥ የሚረከቡት እነዚህን ሱቆቻችን ለመጨረሻ ጊዜ ዲስካውንት አውጥተንላችኋል። 70%ን ለከፈለ 30% ቅናሽ፣ ዳውን ፔመንት 15% ለከፈለ ደግሞ 10% ቅናሽ። ይሄ የመጨረሻ የማጣሪያ ሽያጫችን ነው። ከ20 ካሬ ጀምሮ የተናጠል ካርታ ያወጣላቸው የንግድ ሱቆች እዚሁ ቦሌ መድኃኔዓለም ላይ እየሸጥን እንገኛለን። ለአጭር ጊዜ ስለሆነ ይፍጠኑ። አፓርትመንት ቤቶቻችንም ላይ እንደምታውቁት ከዚህ ቀደም እነዚህን በጣም ቅንጡና ውብ የሆኑ ቤቶችን እንዳስረከብን ሁላችሁም ታውቃላችሁ። እኛም ደግሞ እናንተ እጅግ እንደምትወዷቸው እናውቃለን። ከ1.3 ሚሊዮን ብር ቅድመ ክፍያና ከ9 ሚሊዮን ብር ሙሉ ክፍያ ጀምሮ አዲሱ ሪቨርሳይድ ፕሮጀክታችን ላይ ግንባታ ጀምረንላችኋል። ታዲያ ልክ እንደዚህ ውብ አድርገን የምናስረክባችሁ አዲሱ ሳይታችን ላይ በፉል ፊኒሽድም በሰሚ ፊኒሽድም ከ75 ካሬ አንስቶ እስከ 308 ካሬ እጅግ ዘመናዊ ቤቶችን በ15% ቅድመ ክፍያ ለሽያጭ አውጥተናል። ስልኬ ከታች አለ፣ ደውሉልኝ። መልካም ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በኢትዮጵያ ፌዴራል መንግስት የቀረበበትን ክስ አስተባብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው በሚል ያቀረበበትን ክስ በጽኑ አስተባብሏል። ቡድኑ ሚያዝያ 28 ቀን 2018 ዓ.ም ባወጣው መግለጫ እነዚህን ክሶች ሙሉ ለሙሉ እቃወማለሁ ብሏል። ክሶቹን መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረትን በሐሰተኛ መረጃ ለማስቀየር የሚደረግ ተደጋጋሚ አካሄድ ማሳያ ናቸው ሲልም ገልጿቸዋል። ይህ በእንዲህ እንዳለም የተባበሩት አረብ ኤምሬትስ በካርቱም አውሮፕላን ማረፊያ ላይ ለተፈጸመው የድሮን ጥቃት ሱዳን ያቀረበችባትን ክስ አስተባብላለች። ክሱን ፈጠራ ስትልም አጣጥላለች። በሌላ መረጃ ደግሞ አሜሪካ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አውግዛለች። በሱዳን ግጭት ውስጥ የሚደረግ ማንኛውም የውጭ ድጋፍ በአስቸኳይ እንዲቆምም ጥሪ አቅርባለች። ይህ በእንዲህ እንዳለም አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክቱ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መወሰኑን የኦሮሞ ነጻነት ግንባር ፕሬዚዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ መግለጻቸውን እንዲሁም ኢትዮጵያ የነዳጅ አቅርቦት ወደ ነበረበት መመለሱን ከገለጸች ጥቂት ቀናት በኋላ በዝምታ የዋጋ ጭማሪ እንዳደረገች መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ የውጭ ጉዳይ ሚኒስትር ህወሓት በምስራቅ አፍሪካ ቀጠና አለመረጋጋትን ለመፍጠር ከሱዳን መንግስት ጋር በትብብር እየሰራ ነው በሚል ላቀረበው ክስ ህዝባዊ ወያኔ ሓርነት ትግራይ ህወሓት ክሱን ውድቅ በማድረግ ምላሽ ሰጥቷል። ህወሓት ባወጣው መግለጫ የሚኒስቴሩ ክስ ከእውነት የራቀ መሰረተ ቢስና ኃላፊነት የጎደለው ሲል ገልጾታል። በኢትዮጵያም ሆነ በቀጠናው ሰላምና መረጋጋት ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳ ወይም ነገሮችን በማስገደድ አይደለም ያለው ህወሓት እንዲህ ያሉ ክሶች ተጠያቂነትን ለማምለጥና ሰላምን ለማደናቀፍ የሚደረጉ ጥረቶች ናቸው ብሏል። በጦርነቱ ሰዓት ተፈናቅለው ሱዳን ለገቡ የትግራይ ተፈናቃዮች የሱዳን ህዝብና መንግስት ላደረጉት ሰብአዊ ድጋፍ ምስጋና ያቀረበው መግለጫው ይህንን ሰብአዊ ተግባር ወደ ፖለቲካዊ ክስ መለወጥ ተገቢ እንዳልሆነም አሳስቧል። ህወሓት አክሎም የትግራይ ህዝብ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ በትዕግስት እየጠበቀ መሆኑን ገልጿል። ይሁን እንጂ በኢትዮጵያ ውስጥ የሚታዩ የማስገደድ ተግባራትና የተዛባ ስሌት ያላቸው እንቅስቃሴዎች ከጎረቤት ሀገራት ጋር ያለውን ግንኙነት እንደሚያሻክሩት አስጠንቅቋል። በመጨረሻም ድርጅቱ ለሰላማዊ መፍትሄና ፍሬያማ ለሆነ ውይይት ያለውን ዝግጁነት በመግለጽ ዓለም አቀፉ ማህበረሰብ እንዲህ ያሉ ግጭት ቀስቃሽ ንግግሮችን እንዲቃወም ጥሪ አቅርበዋል። ይህ በእንዲህ እንዳለም የተባበሩት አረብ ኤምሬትስ በካርቱም አውሮፕላን ማረፊያ ላይ ለተፈጸመው የድሮን ጥቃት ሱዳን ያቀረበችባትን ክስ አስተባብላለች። ክሱን ፈጠራ ስትልም አጣጥላለች። የተባበሩት አረብ ኤምሬትስ ከኢትዮጵያ የተነሳ የኤምሬት ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽመዋል በሚል በሱዳን የቀረበባትን ክስ ፈጠራ ስትል ውድቅ
ማድረጓን ሮይተርስ አስነብቧል። የተባበሩት አረብ ኤምሬትስ ባለስልጣን ማክሰኞ ምሽት በሰጥ መግለጫ ከባህረ ሰላጤው ሀገር ጋር ግንኙነት ያላቸው ድሮኖች በኢትዮጵያ ከሚገኝ የባህር ዳር አውሮፕላን ማረፊያ ተነስተው በመጋቢትና ሚያዝያ ወራት በሱዳን የተለያዩ አካባቢዎች ላይ ጥቃት ፈጽመዋል በሚል በሱዳን ጦር የቀረበውን ክስ ውድቅ አድርገዋል። በሌላ መረጃ ደግሞ አሜሪካ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አውግዛለች። በሱዳን ግጭት ውስጥ የሚደረግ ማንኛውም የውጭ ድጋፍ በአስቸኳይ እንዲቆምም ጥሪ አቅርባለች። አሜሪካ በካርቱም አውሮፕላን ማረፊያና በሌሎች የሲቪል ተቋማት ላይ ትናንት ሚያዝያ 27 ቀን 2018 ዓ.ም በፈጥኖ ደራሽ ኃይሎች ተፈጸመ የተባለውን የድሮን ጥቃት በጽኑ እንደምታወግዝ አስታውቃለች። በአረብና በአፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ባወጡት መግለጫ የሲቪል ተቋማት የጥቃት ኢላማ መሆን እንደሌለባቸው አጽንኦት ሰጥተዋል። አማካሪው ይህንን ያሉት የሱዳን መንግስት የተባበሩት አረብ ኤምሬትስና ኢትዮጵያ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አስተባብረዋል ሲል መክሰሱን ተከትሎ ነው። ኢትዮጵያ በካርቱም የቀረበባትን ክስ መሰረተ ቢስ ስትል ውድቅ ያደረገች ሲሆን በሱዳን እየተካሄደ ካለው የእርስ በርስ ጦርነቶች ጋር ተያይዞ የሚሰነዘሩ ቀስቃሽ ንግግሮችም እንዲቆሙ አስጠንቅቃለች። በሌላ መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል የሚሉ መረጃዎች ወጥተዋል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን እንደተመለከተ ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለመወዳጀት ዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋልም ተብሏል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ጨምሮ ዘግቧል። አሜሪካ ከኢራን ጋር በገባችባቸው ጦርነቶች ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነትን ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ለማድረግ መወሰኗም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ የነዳጅ አቅርቦት ወደ ነበረበት መመለሱን ከገለጸች ጥቂት ቀናት በኋላ በዝምታ የዋጋ ጭማሪ አድርጋለች። ኢትዮጵያ በአንድ ወር ጊዜ ውስጥ ብቻ ለሁለተኛ ጊዜ በዝምታ የነዳጅ መሸጫ ዋጋ ላይ ጭማሪ አድርጋለች። ይህ የዋጋ ጭማሪ የፌዴራል ባለስልጣናት የነጭ ናፍጣ አቅርቦት አሜሪካና እስራኤል በኢራን ላይ የካቲት 21 ቀን 2018 ዓ.ም ጥቃት ከመጀመራቸው በፊት ወደ ነበረበት ደረጃ መመለሱን ለህዝብ በገለጹ ሳምንት ባልሞላ ጊዜ ውስጥ የተደረገ ነው። ለህዝቡ ይፋ ባልተደረገ ነገር ግን በመላ ሀገሪቱ ለሚገኙ የነዳጅ ማደያዎች በተሰራጭ ደብዳቤ የንግድና ቀጠናዊ ትስስር ሚኒስቴር ከሚያዝያ 26 ቀን 2018 ዓ.ም ጀምሮ በሁሉም የነዳጅ ምርቶች ላይ አዲስ የዋጋ ጭማሪ መደረጉን አስታውቋል። በዚህ ተሻሽሎ በወጣው የዋጋ ዝርዝር መሰረትም 1 ሊትር ቤንዚን 167 ብር ከ50 ሳንቲም፣ ነጭ ናፍጣ 180 ብር ከ46 ሳንቲም፣ ኬሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም እንዲሁም የአውሮፕላን ነዳጅ 319 ብር ከ76 ሳንቲም እንዲሸጥ ተወስኗል። የአዲስ የታሪፍ ማስተካከያ የመጣው የገንዘብ ሚኒስትሩ አቶ አህመድ ሺዴ ሚያዝያ 21 ቀን በሰጡት መግለጫ መንግስት የቀን ናፍጣ አቅርቦትን ከ4.5 ሚሊዮን ሊትር ወደ 9 ሚሊዮን ሊትር ከፍ መደረጉን መግለጻቸውን ተከትሎ ሲሆን የአቅርቦት እጥረቱና የዋጋ ጫናው ይረግባል የሚል ተስፋን ፈጥሮ ነበር። ይሁን እንጂ የአሁኑ እርምጃ ዋጋውን በከፍተኛ ሁኔታ እንዲጨምር በማድረግ ትኩረቱ ከአቅርቦት መገኘት ይልቅ ዋጋውን የመቋቋም አቅም ላይ እንዲያርፍም አድርጎታል። ወደ ቀጣዩ መረጃችን ስናልፍ የኦሮሞ ነጻነት ግንባር ኦነግ ፕሬዚዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ገልጸዋል ሲል ኢትዮጵያ ኢንሳይደር ዘግቧል። የኦነግ የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ እንደተናገሩ አቶ ዳውድ የሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔው ዋነኛ ምክንያት እንደሆነ ገልጸዋል። ድርጅቱ በሀገሪቱ ካሉት 230 ቢሮዎች ውስጥ በአሁኑ ሰዓት ክፍት የሆነው የአዲስ አበባ ቢሮ ብቻ መሆኑን
የጠቀሰ ሲሆን ይህም ብዙ እጩዎችን ለማቅረብ እንቅፋት እንደሆነበት አስታውቋል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የገለጸ ሲሆን ይህም በስድስተኛው ምርጫ ሰዓት ከነበረው ተገፍቻለሁ ባይነት ወጥቶ በምርጫው ለመሳተፍ መወሰኑን ያሳያል። አቶ አለማየሁ ጨምሮ ሲያስረዱ ወደ ምርጫው የተመለሱት የፖለቲካ ምህዳሩ ስለተሻሻለ ሳይሆን የፖለቲካውን ዓላማና ፖሊሲዎች ለህዝብ ለማሳወቅ የሚያስችል ጠባብ መንገድ በመፈጠሩ እንደሆነ ገልጸዋል ሲልም ኢትዮጵያ ኢንሳይደር ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወስኗል። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ ተሰጥቷል። አቃቤ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አሳውቋል። ችሎቱ በበኩሉ አቃቤ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቤ ሕግ ያለውን ተቃውሞ በጽሁፍ ለግንቦት 3 እንዲያቀርብ ትዕዛዝ ሰጥቷል። አቃቤ ሕግ በተጠርጣሪዎቹ ላይ የ1996 ዓ.ም የኢፌዴሪ የወንጀል ሕግ አንቀጽ 32 ህዝባር 1 ሀና ለስ 35 37 38 እና የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 11 ስር የተደነገገውን በመተላለፍ ክስ መስርቶባቸዋል። አቃቤ ሕግ የመሰረተውን ክስ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ክስ ከቀረበበት ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይም ሁኔታ በመሰው ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ወይም የሶስተኛ ወገንን ማንኛውንም ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርገዋል የሚል አንድምታ ያለው ነው። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከአገር አይሸሹም ሲሉ ተከራክረዋል። ተጠርጣሪዎቹ የወር ገቢያቸው በአማካይ ከ15000 እስከ 60000 መሆኑን በቃልም አሰምተዋል። የግራ ቀኙን ክርክር ያደመጠው ችሎት ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን ለሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ ሰጥቷል። በቀጠሮ አቃቢ ሕግ አምስተኛ ተከሳሽ የሆነው መንሱር ጀማል ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብም ችሎቱ ትዕዛዝ አስተላልፏል። ለሰኞ በሚሰየመው ችሎት በተጠርጣሪዎቹ የአገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማል ላይ የቀረበው የዋስትና እግድ ጥያቄ ላይ አስተያየትና ብይን የሚሰጥ ይሆናል ሲል ቲክቫህ ኢትዮጵያ ዘግቧል።